ሰዓት ሰው ቪዛ እያወጣ ወደ አሜሪካ ይጎርፋል። ነገ ይህ አካሄድ ተቀይሮ ዓለም የኢትዮጵያን መልካም የአየር ንብረትና ብዝሃ ሕይወቷን ለመጠቀም ቪዛዋን ወደ ኢትዮጵያ የምትቀይርበት ጊዜ ሩቅ አይሆንም ሲሉ የተናገሩት አባዲ ግርማይ ናቸው። በትግራይ ክልል መቀለ ከተማ የአየር ንብረት ጥበቃ ለብዝሃ ሕይወት ልማትና የኢኮቱሪዝም እድገት በሚል መሪ ቃል ዓለም አቀፍ ኮንፈረንስ እየተካሄደ ይገኛል። ኮንፈረንሱ የሁለት ቀናት ሲሆን ከፌደራል መንግስት፣ ከኢትዮጵያ ከፍተኛ ትምህርት ተቋማት፣ ከአውስትራሊያ፣ ከሳውዲ አረቢያ፣ ጀርመንና እንግሊዝ የታደሙ በአካልና በቨርቹዋልም እየተሳተፉበት ነው። በኮንፈረንሱ በብዝሃ ሕይወት ልማትና ኢኮቱሪዝም እድገት ላይ ያተኮሩ ጥናታዊ ጽሑፎች ይቀርባሉ። ትግራይ ኢትዮጵያ መቀለ ኮንፈረንሱን የታደመ ሲሆን ጥናታዊ ጽሑፍ ካቀረበና በዘርፉ የካበተ ልምድ ካላቸው በመቀለ ዩኒቨርሲቲ የብዝሃ ሕይወት መሪ ተመራማሪ ከሆኑት አባዲ ግርማይ ረዳ ጋር ቆይታ አድርጓል። ተመራማሪው በቆይታቸው ወቅት ኢትዮጵያ ያላትን ተፈጥሯዊ ጸጋና ለወደፊቱ ያላትን እድል አስመልክቶ ሰፋ ያለ ሀሳባቸውንም ነው የሰጡት። አባዲ ግርማይ ምን አሉ? ኢትዮጵያ የሁሉም ነገር መሰረት ናት። ቢሆንም ያለን ሀብት ለዓለም እንጂ ለራሳችን ተጠቅመንበት አናውቅም። ባለን ሀብት የመጠቀም ጉዳይ የዘገየ ቢሆንም አሁንም ግን አልረፈደም። በተለይ በአሁኑ ሰዓት በዓለም ያለውና የሚታየው የአየር ንብረት ለውጥ ለኢትዮጵያ ጥሩ ጠቀሜታ አለው። ኢትዮጵያ ባላት ጥሩ የአየር ጸባይና የብዝሃ ሕይወት ሀብት ከዓለም በላይ ነች። ዓለም ኢትዮጵያ ነች። ኢትዮጵያ ግን ከዓለም በላይ ነች። ለምን ቢባል ዓለም ላይ ያለው የአየር ንብረት ሁሉም በኢትዮጵያ ውስጥ አለና ብሏል። ከደናክል እስከ ውርጭ የአየር ንብረት ያለው ዳሽን ተራራ በኢትዮጵያ አሉ። ሌላኛውም ዓለም አንድ አይነት የአየር ንብረት ነው ያለው። በኢትዮጵያ ግን ሁሉም አይነት አለ። ስለሆነም የዓለም አየር ንብረት በኢትዮጵያ አለ። ለዚህም ነው ኢትዮጵያ በዚህ በተቸራት ጸጋ ከዓለም በላይ ነች የምንለው። በአሁኑ ሰዓት በዓለም እየተከሰተ ባለው የአየር ንብረት ለውጥ ምክንያት ብዝሃ ሕይወት ግማሹ እየጠፋ ግማሹ ወደ ሌላ አካባቢ እየሄደ ግማሹ አካባቢውን እየቀየረ ጠቀሜታውና ሌላ ነገሩ እየተቀየረ እየሄደ ነው። በአጠቃላይ ዓለም ከብዝሃ ሕይወት አንጻር ችግር ውስጥ ነው ያለችው። ኢትዮጵያ ግን ያልተበረዘ የአየር ንብረትና ብዝሃ ሕይወት ስላላት የዓለም መልካም የአየር ንብረትና የብዝሃ ሕይወት ባንክ ናት። ስለሆነም መልካም አጋጣሚ ይጠብቃታል። ኢትዮጵያ እንደ ሀገር ይህ የተፈጥሮ ሀብት ዲፕሎማሲ ትልቅ ተጨማሪ እሴቷ ነው። ስለሆነም ይህንን እሴቷን ወደሚታይና የሚጨበጥ ኃይል ለመቀየር መዘጋጀት አለባት። የዓለም የብዝሃ ሕይወት ባንክ ለመሆንም ለመሸጥም ኢትዮጵያ መዘጋጀት አለባት። የዓለም ትኩረት ለመሳብ መዘጋጀት ይገባታል። ሌላ ዓለም ደግሞ ለራሱ ጥቅም ሲል ኢትዮጵያን ማገዝ አለበት። በብዝሃ ሕይወት ሀብት ኢትዮጵያ ከራሷ አልፋ ለሌላው ዓለም መትረፍ የምትችል ስለሆነች ይህንን ታሳቢ ያደረገ ህጋዊ ስትራቴጂ መጠናከር አለበት። ከትግራይ እስከ አፋር ዓለም ላይ ያለው ሕይወታዊ ነገር በሙሉ አለ። ይህ ሀብት ማደግና ጥቅም ላይ መዋል የሚችል ነው። ስለሆነም እጃችን ውስጥ ያለው መልካም አጋጣሚ መጠቀም አለብን። ይህ ሀብት የምንኩራራበት ሳይሆን ጥቅም ላይ የሚመነዘር መሆን አለበት። ዓለምን በሰጥቶ መቀበል መርህ ያለንን ድርሻ የሚመጥን ጥቅም እንድትሰጠንም አበክረን መስራት አለብን። በአሁኑ ሰዓት ሰው ቪዛ እያወጣ ወደ አሜሪካ ይጎርፋል። ነገ ግን ይህ አካሄድ ተቀይሮ ዓለም የኢትዮጵያ መልካም አየር ንብረትና ብዝሃ ሕይወት ለመጠቀም ሲል ቪዛዋን ወደ ኢትዮጵያ የምትቀይርበት ዓለም ጊዜዋ ሩቅ አይሆንም። እኛ ደግሞ እንደ ሀገር ለዚሁ የሚበቃ ዝግጅት ከወዲሁ ማድረግ አለብን። በዚህ አካሄድ ራሳችንን ችለን ለዓለም እንተርፋለን ብለዋል። ይህንን ለማሳካት በምርምሩም በመንግስታዊ ፖሊሲ ዝግጅትና አፈጻጸም እንዲሁም ህዝቡን እንዲሳተፍና ባለቤት እንዲሆን መስራት አለብን። ለቀጣዩ ትውልድ መትረፍ አለብን። ብዝሃ ሕይወትና የአየር ንብረቱ ዋና ጠባቂ ህዝቡ ነው። ህዝብ ሳይታክት ብዝሃ ሕይወቱን የአየር ንብረቱን የጠበቀ ነው። ይህ እንቅስቃሴ ግን በአገሪቱ መንግስትና በዓለም አቀፍ ማህበረሰብ መታገዝ አለበት። ህብረተሰቡ ህብረተሰቡን የሚያሳትፍና ተጠቃሚ የሚያደርግ አማራጭና ደጋፊ የሆነ ፖሊሲዎችና ስትራቴጂዎች ማዘጋጀት፣ ኢንቨስትመንት፣ በጀት፣ የህግ ከለላ መሰጠት ከመንግስትም ይጠበቃል ብሏል። በኢትዮጵያ ጠረፋማ አካባቢ ያሉት እንደ አፋር፣ ሶማሌ፣ ሌሎችም አካባቢዎች የሚኖሩ አርብቶ አደሮች ብዝሃ ሕይወትን ለዘመናት ጠብቀው ያቆዩ ናቸው። ስለሆነም እነዚህ ዜጎች
ማበረታታት፣ ክብርና እውቅና መስጠትም ያስፈልጋል። ከሁሉም በላይ በእነዚህ አካባቢዎች እውነተኛ ትርጉም ያለው ልማት መምጣት አለበት። የሌላ አካባቢ ፖሊሲና ልምድ ቀድቶ ከመተግበር ይልቅ የራሳቸውን ነባር እውቀት በመቀመር መልሶ ጥቅም ላይ መዋል ይገባል። የራሱን ማህበረሰባዊ ተቋማት ማጠናከር፣ የተሻለ ድጋፍ በመስጠት ተጠቃሚነቱ ከፍ ማድረግ ይገባል። እንዲህ ከሆነ እነሱም አካባቢያቸውን፣ የአየር ንብረታቸውን፣ ብዝሃ ሕይወታቸውን ለመጠበቅ ይነሳሳሉ። ሰላማቸውን በመጠበቅ አካባቢያቸውን አርአያ የሰላም ቀጠና እንዲሆን የራሳቸውን የማይተካ ሚናም ይጫወታሉ። ዛሬ ኢንቨስት ሳናደርግ ቀርተን ነገ የባሰ ነገር እንዳይከሰት በአየር ንብረትና ብዝሃ ሕይወት ጥበቃ ላይ አሁኑኑ የቤት ስራችንን በአግባቡ እንስራ ሲሉ ፕሮፌሰሩ በምርምር ያገኙትን ለቲክቫህ ኢትዮጵያ መናገራቸውን ቲክቫህ ነው የዘገበው።